ሰላም ቤተሰብ እንዴት ናችሁ? በድጋሚ መጣሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ሚፍታ ወንድሜ አይዞን፣ ሁሉም ነገር ለበጎ ነው። እግዚአብሔር ያለው ነው የሚሆነው። እግዚአብሔር ደግሞ ብርታትና ብቻ እኔ እንጃ ብርታቱን ይስጥህ። ጧትም ተናግሬ ያለው ድጋሚ ያው ማውራት ባልፈልግም አንዳንድ ነገሮች ሳንጠብቃቸው ብዙ በቃ ሳትጠብቁት በጣም ብዙ መልካም ነገር ልታገኙ ትችላላችሁ። በጣም ብዙ ደግሞ እንደሚያስጨንቅ ነገር ይኖራል። ብቻ ዋናው ለምን ታመመ ሳይሆን ምሕረቱን እንዲልክ በጸሎት በዱዓችሁ አግዙት። ደግሞ መጣም እንደዚህ በግልጽም ስለተናገርክ ደስ ብሎኛል። ምክንያቱም አንዳንድ ሰዎች በውስጥ ሊያውቁ ይችላሉ ምናምን፣ ግን ብዙ ሰዎች ለምንድን ነው ሚፍታ የጠፋው ብለው የሚጨነቁም ሊኖሩ ይችላሉ፣ ይጨነቃሉም። እና ብቻ ግን ስለመጣ ደስ ብሎኛል። ግን ደግሞ በጣም ከባድ ነው። ማርያምን ለምን አልመጣህም ብዬ ማለትም አልችልም። ምክንያቱም አባትን ያክል ነገር ታሞ እንዴት ተቋቁሞ ያወራል? ዛሬ ራሱ ያለበት ሁኔታ አይታችሁታል። እና አላህ ብርታት ይሁን፣ አላህ ይማርልህ፣ እንትን አድርግ፣ ዱዓ አድርግ ምናምን። ሌላ ምንም ማድረግ አይቻልም አይደለ? ያው በተቻለ መጠን እንግዲህ ሐኪም ቤት ነው ያለው ምናምን። ከዛ ውጪ ሕክምና ብቻም ሳይሆን ጸሎትና ዱዓ ደግሞ ያስፈልጋል። ብሩክ ወንድሙ ደግሞ እንግዲህ እንደምታዩት ተገንቶለት ቦታው ላይ ያው ቦታው ላይ ባይሄድም እንግዲህ እንዳያችሁት ጸሎትና ዱዓ አድርጉለት። በመሀል ላይ እነሱ በነበረው ስራ ምናምን አልተመቸንም ነበረ ብሏልና ሁላችሁም ጸሎትና ዱዓ አድርጉለት። ቻናሉን ደግሞ ሸር አድርጉለት። የተለቀቀውን ቪዲዮ ደግሞ እስከመጨረሻው እዩለት፣ ሸር አድርጉለት። እሺ ጋይስ ላይክ አድርጉለት። ላይክ ይጠቅማል። ባይዘወይ ላይክ ስታደርጉ ሌላ ላልደረሰው ሰው እንዲደርሱ ያደርጋል። ሸርም ደግሞ እንደዛው። እሺ እሱ እንዳትረሱ ማለት ፈልጋለሁ። ሲቀጥል ደግሞ ፍፄና ብሩኬም መጠዋል። አመጣጣቸው ምንድነው? ፍፄ በቃ ወደ ቡታጅራ ሄዳለሁ፣ እናንተ ሁለታችሁ በእኔ ምክንያት እንድትጣሉ አልፈልግም፣ ፍቅራቸውን መረበሽ አልፈልግም ብሏል። እና ፍፄ ቤስት የሆነ ጓደኛቸው ነው። እኔ በፍፄ ምንም አይነት እንትን የለብኝም እውነት ማርያምን። ከዚህ በፊትም ታውቃላችሁ የእናቱ ልጅ ማለት ነው። ለብሩኬም ለቅምጥሌም እንደዛው በጣም ብሩኬ ስለሚወደው ስለሚያከብረው ነው የራሱን ዘመዱን ራሱ ለትዳር ወይም ደግሞ አብረው እንዲቀጥሉ ብሎ ወጡ የተናገረው። ራሱ የሆነ ጓደኛችሁ ወይ ደግሞ የቀረባችሁ ሰው እናንተ ሲተማመንባችሁ ሲወዳችሁ ነው እህቱን አሳልፎ የሚሰጣችሁ እንጂ የትኛውም ወንድም እህቱን የተመኘበትን ሰው እንደውም ታውቁታላችሁ። እናንተ አልነግራቸውና ምን ያክል ቀረቤታ እንዳለው ፍፄ ጋር ታውቃላችሁ። ስለዚህ ፍፄ ደግሞ በጣም ትህትና ያለውና የዋህ ልጅ፣ በሰው ፍቅር መግባት እንደማይፈልግ ደግሞ የዛሬው ቪዲዮ ምስክር ነው። ብሩኬ እንደተናገረው ብሩኬ ያው አንተ እውነታውንና ደግሞ በቃ በእኛ ምክንያት በአንተ ምክንያት የተጣላን ስለመሰለ ሊሄድ ለመጣሌ ምስክር ነው ብሏልና፣ ቅምጥሌ ደግሞ አትጠላህም ልትል የፈለገችው ምንድን ነው? ያው ሀሰንን ሁሉም ሰው ለምሳሌ ብሩኬ አንተ ሲናገሩብ ወይ ደግሞ ሲነኩብህ አይሆንም ብሎ እንትን እንደሚለው ቅምጥሌም ያንን ያደረገችው እንጂ ጥላቻ ኑሮባት አይደለም። አንተ መተቸት ፈልጋ ምናምን አይደለም። ሁሉም ሰው በሚያወራው ልክ ማለት በተጠየቀው ልክ ወይ ደግሞ በተናገሩት ልክ ይመልሳል። መልስ ነው የሰጠችው። ያ መልስ ደግሞ ስህተት ነው ማለት አይደለም። ጥላቻ ኑሮባትም አይደለም። በመነጋገር መፍታት ነው። ብሩኬ እንዳለው ቁጭ ብላችሁ ሰብሰብ ብላችሁ ዲቴል የተፈጠረው ነገር ምን እየተፈጠረ እንዳለ ለምን እንደተፈጠረና ወደፊት ደግሞ መፈጠር እንደሌለበት ቁጭ ብላችሁ መነጋገር መመካከር እንጂ እሄዳለሁ ምናምን የሚባለው ነገር አይጠቅም። አንደኛ አንተ ወደዛ ብትሄድ ምንድን ነው ይሄ አሪፍ አይደለም። በቃ እዚህ ጋር ለመስራት ነው የመጣው። እነሱ ጋር ጓደኛ ነው ወንድማቸው ነው። በነገራችሁ ላይ ብሩኬ ብዙ ጊዜ ይላል በዙሪያ ያላችሁ ጓደኞቼ ለእኔ ጥሩ ናችሁ፣ ጎድታችሁኝም አታውቁም ብሏል። ቅድም እንደነገራችሁ ሀሰን ጓደኛ ነው፣ አንተም ጓደኛ ነህ፣ ወዳችኋለሁ፣ ክፉ አይደላችሁም ለእኔ። ግን ደግሞ ባውንደሪ የሚባል ነገር እኔ በጣም ብሩኬ ሰሞኑ ሁኔታው እየተመቸኝ ነው። ምክንያቱም አያችሁ ጓደኝነት ሌላ ነገር ነው፣ ፍቅር ሌላ ነገር ነው፣ ትዳር ሌላ ነገር ነው። እዚህ ጋር አሁን ያንተ መሄድ መኖር ሳይሆን የእያንዳንዳችሁን እንትን ምንድን ነው ቀይ መስመራችሁን ማስተካከል ነው። እዚህ ጋር ማለፍ የሌለባችሁ መስመር ካለ አለማለፍ እንጂ ሀገርን ጥሎ መሄድ ወይ ደግሞ ጓደኝነትን መራራቅ ምናምን እሱ አስፈላጊ አይደለም። እሺ ፍፄ አይ ነው ተረድቻለሁ። ቅምጥሌ ከደበራት ከከፋት የሁለታቸው ጓደኝነት ቅምጥሌ ጓደኞች ምናምን እያለች ስለነበረ ምናምን ብላልና አንተ ብቻ አይደለም ጓደኛቸው ሌሎችም አሉ እኮ በዛ መሀል የሚገቡ ምናምን ምናልባት ከካሜራ ጀርባ ያሉም ሊሆኑ ይችላሉ። ስለዚህ እሱን ነገር አታስብ፣ ከአይምሮ አስወጣው። እናውቃለን ደግሞ ቅምጥሌንም እንደምትወዳት እንደምታከብራት የሁለታቸው ፍቅር እንዲቀጥል እንጂ እንዲቋረጥ እንደማትፈልግም አይ ነው ሁላችን እናውቃለን። እዚህ ጋር ሀሰንም ሆነ ፍፄም ሆነ እነ ዊና አሁን ስለማይመጣ ነው እንጂ በቪዲዮ ብዙ ጊዜ እነ ኤፊ ሁላቸውም በነገራችሁ ላይ በዙሪያቸው ያሉ ሁሉ እንዲለያዩ የሚፈልጉ አይደሉም። አብረው እንዲቀጥሉ ህይወታቸውን እንዲመሩ የሚፈልጉ ጓደኞች ነው ያሏቸውና በነገራችሁ ላይ አሁን እንዴት ነው የድሮ ጓደኛና የአሁን ጓደኛ አንድ አይደለም። ይህን ጓደኝነታችሁን ብታጡት መልሳችሁ እንደዚህ አይነት ጓደኝነት እንደማታገኙ ልነግራችሁ ፈልጋለሁ። የምሬ ነው።
እናንተ ድሮ የምትተዋወቁ ልጅነትን አብራችሁ ያሳደጋችሁ ጥቅማ ጥቅም ያልገዛችሁ በልጅነት የምትተዋወቁ ልጆች ናችሁ። የእናንተ ጓደኝነት መቆየት አለበት። ትልቁ ናችሁ። ፍፄም የራሱ ትዳር ኑሮት ብሩኬም እንደዛው ምናምና ሁላችሁም የየራሳችሁን ባውንደሪ አስጠብቃችሁ መቀጠል ያለባችሁ ይመስለኛል። ምክንያቱም አሁን ላይ የሆነ ሰው ከእናንተ ጋር ቢመጣ ያው ሰዎች ስለሆነ የምንጠረጥረው ነገር አለ አይደል? የሆነ ነገር ፈልገው ነው እንላለን ምናምን። ባይፈልግ እንኳን ያ ሰው የሆነ ነገር ትንሽዬ ነገር እንኳን ብትናገሩ ከአንዳንድ እናንተን ለመራቅ ወደኋላ አይልም፣ እናንተም ያን ሰው ለመራቅ ወደኋላ አትሉ። ምክንያቱም በቃ ሰውነን ሲጀመር ጊዜውን መሰለኝ አላውቅም። ሰው መቻቻል ችግሯ ችግሬ ምናምን የሚባል ነገር ወይ ደግሞ በቃ እንደዚህ ኮሌትል የፈለገችው በዚህ አይነት ሁኔታ ተረድተው ሊሆን ይችላል ምናምን ብለን እንትን አንልም፣ አናባብልም። የሆነ ነገር ከተፈጠረ እባክሽ ገደል ይግባ ነው የምንለው። እና ብሩኬም ተናግሯል። ያኔ ሁላችሁም እኔነቴን፣ ትዳሬን፣ ፍቅሬን ማትሉኝ ከሆነ ማጠብቁልኝ ከሆነ ሁላችሁም የራሳችሁ ጉዳይ ብሏል። ልክ ነው። ሁሉም ሰው መስመር አለው ብያችኋለሁ። በቤተሰብ በስራችሁ በትዳራችሁ በቃ አለ አይደለ በህይወታችሁ ያስፈልገኛል ብላችሁ ባሰባችሁት ነገር ሁሉ ማንም መስመር እንዲያልፍ አታደርጉም። አሁን ሀሰን የተናገርኩት አለ ብሩኬ እንዳያችሁት ቅምጥሌ ወስና እንድትሄድ ምናምን እያደረገ ስለነበረ ያ ነገር ልክ እንዳልሆነ እንዲያውቅ እፈልጋለሁ ያለ። ሀሰን ደግሞ ምን አለ? ምንም አታመጡም፣ እንድትሄድ እኔ ነኝ ያደረጉት፣ ደግሞ እንድትመጣ ያደረጉት እኔ ነኝ። ስለዚህ ምን ታመጣላችሁ? ፈጣሪ ሀሰን ግን እኮ የሆነ አብሽቅ ነገር ነው። እንዴት ነው ጨጓራችሁን ይልጠዋል አይደለም? እዛ እንደዛ እያለ እኛን ራሱ እኮ ነው። ፈጣሪ ደግሞ ምንድን ነው ቲክቶክ ላይ ራሱ አስተማሪ ቪዲዮ ልልቀቅላችሁ እያልክ ሰሞኑ ምን አይነት አስተማሪ ቪዲዮ ነው የምትለቅብን? ፈጣሪ እንደው ትዕግስቱን ስጠኝ አንተ ልጅስ፣ እንደው ልቦና ይስጥልኝ። ለምን ይባላል? የምሬን ነው። እና ለማንኛውም ብሩኬ የተናገረውን እያንዳንዱን ነገር ሁላችሁም ስሙ። እዚህ ጋር እንዳለው ለፍፄ ብቻ ሳይሆን ለሁላችሁም ትምህርት ነው ማለት እዚህ ጋር ለተመልካችም አይደለም። ተመልካች ለነሱ የምትከተሉት ወይ ደግሞ ለነሱ እንዳትሏቸው ሳይሆን ለራሳችሁ ላይፍ ከእናንተ ህይወት መቆየት ያለበት ሰው አለመቆየት ሰውን ዝም ብላችሁ የሆነ ሰው አንዳንድ ሰዎች ልንገራችሁማ የምሬን ስሬ ማርያምን ከህይወታቸው ሰውን ሲያስገቡ ሙሉ ነገራቸው እንዲቆጣጠሩላቸው ያደርጋሉ። ገብቷችኋል? ሙሉ ነገር በቃ አሁን ለምሳሌ ቤትሽ እንዴት ነው ከወጥ አሰራር ጀምሮ ዘይቴን ያክል ጨምሪ ምናምን ትዳርሽ እንደዚህ አድርጊው እንደዚህ አድርጊው ስራሽ እንደዚህ አድርጊ እንደዚህ ውጭ ውረጅ ምናምን ብለው እንዲወስኑላቸው ያደርጉና ከዛ ምን ይላሉ? መረረኝ እንደዚህ እከሌን አልፈልግም ይላሉ። የሆነ ነገር ካጡ በኋላ ወይ ትዳራቸውን ካጡ በኋላ ያ ነገር የሚገባቸው ወይ ኢኮኖሚ ካባከኑ በኋላ ወይ ስራቸውን ካጡ ከዛ በኋላ የሚባንኑት የሚነቁት ማለት ነው። እንደዛ መሆን ግን የለበትም። ገና መጀመሪያ ሰው ጋር ስትተዋወቁ የሆነ ቀይ መስመር አላችሁ። ሰው እንዲህ እኔ ይህን ነገር እንድትነኩብኝ አልፈልግም ብላችሁ መናገር አይጠበቅባችሁም። ግን አንዳንድ ሰዎች ነገር ሊናገር ሲል ነው እኔ እንደዚህ አይነት ነገር እንድታደርግ አልፈልግም ወይ ደግሞ እንድታደርግ አልፈልግም ወይ ደግሞ ያን ነገር ባልሰማ ባላየ ጸጥ ትላላችሁ። ከዛ ያ ሰው ይገባዋል። አንደርስታንድ የሚያደርግ ዶማ ራስ ካልሆነ እናንተ የሆነ ነገር ካልመልሳችሁ ኦኬ ያ ነገር አልተመቸሽም ብሎ ነው የሚያስበው። ገባሽ? ግን ይሄ ሸም ይዞኝ ምናምን ማሳለፍ ልክ አይደለም። ብሩኬ እንዳለው ነው። ከዚህ በፊት ሸም እያዜ ምናምን ህይወቴን የበጠበጥኩት ብሏል። ህይወት አንድ ሁለቴ ሊበጠበጥ ይችላል። ግን ከዛ በላይ በተደጋጋሚ ከሆነ ልክ አይደለም። አንዴ የመታ ድንጋይ እንቅፋት፣ ሁለተኛ ከመታ እንቅፋቱ ምንድን ነው የሚባለው? ድንጋዩ አንተ ነህ እንጂ እንቅፋቱ አይደለም ይባላል። ስለዚህ አንዳንዴ በአንዳንድ ነገሮች መማር አሪፍ ነው ብዬ አስባለሁ። ብሩኬ በደንብ ተምሯል በነገሮቹ። ሸም ይዟችሁ የነገ ህይወታችሁን ከምታጡ ዛሬ የሆነ ነገር ግልጹን ተናግራችሁ ማስተካከል እና በቃ በጣም አሪፍ አካሄድ ነው ብሩኬ እየሄድክበት ያለው መንገድ። ስለዚህ ሁላችሁም ጓደኛሞች ናችሁ። ግን ልክ ብሩኬ እንዳለው ፍፄ የራሱ የሆነ ነገር አለው። ማንም አይነካውም አለ፣ ማንም አይደርስበት። የሆነ አንዳንድ እቃዎች አይታችኋል፣ ማንም እንዳይነክባቸው አረቃችሁም ታስቀምጡ። አንዳንድ ልብሶች ራሱ አይታችሁ እኮ እናንተ እንኳን እንዳትነኳቸው እንዳትለብሷቸው አረቃችሁ ታስቀምጣላችሁ፣ እንዳታያቸው ራሱ አድርጋችሁ። ኦኬ። ስለዚህ ልክ እንደዛ ነገሮቹ ማስተካከል አለባችሁ፣ በራሳችሁ መውሰድ አለባችሁ። እዚህ ጋር ሀሰብን ፍፄ ስላል አይደለም ፍቅርንም የምትገልጹት ወይ ደግሞ ፍቅር የምትኖሩት። የብሩኬ አካሄድ ደስ ብሎኛል። ፍፄም ደግሞ በዚህ መልኩ በትህትና መተ ፍቅራቸው እንዲበጠበጥ አልፈልግም፣ በቃ ጓደኝነት እንትን ካለ ምናምን ብለህ በዚህ መልኩ ስለመጣ ታንኪዩ። ግን እንደዛ የምትባል ጓደኛ አይደለም፣ ምርጥ ጓደኛቸው ነህ። አብራችሁ መቀጠል ነው ያለባችሁ። ቅምጥሌም ያው ይህን ነገር ስታይ ደስ አይላትም። እውነት ማርያምን እንዴ ነው የምትለው፣ በቃ ጓ ነው የምትለው። እና ብሩኬ ያው መጀመሪያ ላይ ልናገራ ከዛ ነገሮቹን እንፈታለን ይስተካከላል ብሏል። ይሄ ፍፄ ጋር ፍፄ ሀሰን ማን ነው
ብሩኬ ቅምጥሌ ሰብሰብ ብላችሁ አንድ ላይ ቁጭ ብላችሁ ነገሮቹ እንደዚህ እኮ ተፈጥሮ ነበር፣ በዚህ ጊዜ ነገር አለፈ፣ ከዚህ በኋላ በሁለታችን ህይወት እንድትገቡ አንፈልግም፣ ጓደኝነታችን ግን እንደነበረ ይቀጥላል በሚለው ይስተካከል ማለት ነው። የዕለቱ ዜናችን በዚህ ተጠናቋል። ደናደሩ የነገ ሰው ይበለን። ዛሬ ስልችት ብያችሁ ነው ያልኩት። እሰይ ደግ አደረኳችሁ። ደናደሩ። ወዳችኋለሁ። ባይ